ብዙዎቹ ከድተውናል፣ ብዙዎቹ ርቀውናል፣ ብዙዎቹ ጠፍተውብናል። ለዚህ ነው አደራ የምንላችሁ። ማኅተባቸውን በጥሰዋል፣ ክራቸውን ክደዋል። እግዚአብሔር ምንድን ነው የሚቸግረው? እንደ ሙሴ ትንቢት የሚናገር ሕዝብ የሚያሻግር ሕዝቡን የሚወድ ሰው እግዚአብሔር ይቸግረዋል። ነገ የምታመጣውን አናውቅም። ዛሬ እዚህ አይተናችኋል። ዘመንማ ያመጣውን አውቅም። ነገ የት እንደማናያችሁ አናውቅም። አባትና እናት ተጨንቀዋል። ወንድምና ማቾች ተለያይተዋል። አይተናል፣ በዓይናችን በጆሮአችን ሰምተናል። የምናውቃቸው ያጠመቅናቸው፣ ያቆረብናቸው፣ ያጋባናቸው በቁርባን ተለያይተው አንዱ አንድ ቦታ ገብተዋል። አንድ የሆኑትን ሰው አይለይም ብለን ተክሊል የጫንላቸው 2-3 ወልደው ልጆቻቸውን በትነዋል። ቤታቸው ወና ሆነዋል። ልጆቻቸው ጎዳና ላይ ወጥተዋል። ሕያው መለኮታዊ በባህሪው ሞት፣ በስልጣኑ ሽረት፣ በመንግስቱ ህልፈት፣ በአባትነቱ ንፍገት፣ በብልጽግናው ድህነት የሌለበት ሁሉን የሚያሳልፍ ማለፍ የሌለበት አልፋና ኦሜጋ አምላካችን መድኃኒታችን ኢየሱስ ክርስቶስ ዓመቱን በወራት፣ ወራቱን በሳምንታት፣ ሳምንታቱን በቀናት፣ ቀናቱን በደቂቃ በሰኮንድ እያፈራረቀ የሚጠብቀን የሚመግበን አምላካችን በቅድሚያ ስሙ የተመሰገነ ይሁን። በቅድስና በድንግልና የወለደችው ንጽሕተ ንጹሐን ድንግል እመቤታችን ከልጇ ቀጥሎ ለእሷ ምስጋና ይድረሳት። በእናንተ የሚኖረው መንፈስ ቅዱስ ቤተ መቅደስ እንደሆናችሁ አታውቁምን? በሥጋ የተገለጠ በመንፈስ የጸደቀ ለመላእክት የታየ በአሕዛብ የተሰበከ በዓለም የታመነ በክብር ያረገ ጌታችን መድኃኒታችን ኢየሱስ ክርስቶስ የተመሰገነ ይሁን። ይህን የነገረን ጢሞቴዎስ 1:3-16 ነው። እግዚአብሔር ምንድን ነው የሚቸግረው ብላችሁ ብጠይቃችሁ ምንድን ነው የምትሉኝ? እግዚአብሔር ምንድን ነው የሚቸግረው? ዓለማት የእሱ ናቸው። ሰማያት የእሱ ናቸው። ፍጥረታት የእሱ ናቸው። እስቲ በልባችሁ አሰላስሉ። እግዚአብሔር ምንድን ነው የሚቸግረው? እግዚአብሔር የሚቸግረው አላስቸግራችሁም እኔ ሰው ይቸግረዋል። እግዚአብሔር እንደ እግዚአብሔር ሰው የሚቸግረው የለም። ሰው ሞልቶ እና ይህንን ያልኩበት ምክንያት ወደ በኋላ እመጣበታለሁ። እግዚአብሔር እንደ ሙሴ ትንቢት የሚናገር ሕዝብ የሚያሻግር ሕዝቡን የሚወድ ሰው እግዚአብሔር ይቸግረዋል። እንደ ኢያሱ ፀሐይ አቁሞ ርስት የሚያካፍል ሕዝብ የሚመራ እግዚአብሔር ይቸግረዋል። እንደ አሮን በመቅደስ የሚያገለግል ልብሰ ተክህኖን ለብሶ ማዕጠንት የሚያጥን እግዚአብሔር ሰው ይቸግረዋል። እና እንደ አብርሃም እንግዳ የሚቀበል እግር የሚያጥብ የተራበ የሚያበላ ድሆችን የሚወድ እግዚአብሔር አድርግ ያለውን የሚያደርግ ለልጁ እንኳን ሳይሳሳ መስዋዕት የሚያቀርብ እንደዚህ ያለ ሰው እግዚአብሔር ይቸግረዋል። እንደ ኢዮብ በመከራ ሰዓት የሚታገስ በቆሰለ ሰዓት፣ ሰውነቱ በቆሰለ ሰዓት፣ ንብረቱን ባጣ ሰዓት፣ ልጆቹን ባጣ ሰዓት፣ ባዶ ቤት የምትወደው ባለቤት እንኳን ጥላው በሄደች ሰዓት የታገሰ
እንደ ኢዮብ የሚታገስ እግዚአብሔር ሰው ይቸግረዋል። ሌላው ሁሉም ነገር አለው እግዚአብሔር፣ መላእክት አሉት። ለምንድን ነው ይሄንን እግዚአብሔር ሰው ይቸግረዋል የምላችሁ? እንደዚህ የሚያደርጉ አሁን እንደጠቀስኩላችሁ ያሉ እግዚአብሔር ሰው ይቸግረዋል። ሰዶም የተቃጠለችው የነደደችው እግዚአብሔር ሰው አጥቶ ነው፣ ሰው ቸግሮት ነው። በኦሪት ዘፍጥረት ስናነብ መላእክት ሰዶምን ሊያቃጥሉ ሲመጡ አብርሃም እግዚአብሔርን ይጠይቀው ነበረ። ችን ሀገሬን በዚች ውስጥ 50 ሰው ቢገኛል አትምራትም አታቃጥላትም? 50 ሰው ከተገኘ ምራት አለሁ፣ እሳትም አይነድባት ጭስም አይጨስባት አለው እግዚአብሔር። አብርሃም ፈለገ ይላል። ሰው አልነበረም 50 ሰው፣ ግን ብዙ ሺህ ብዙ አእላፋት ነበሩ። በሰዶም ውስጥ ያሉት ሁሉም ሰዎች ነበሩ፣ ግን ሰው አልሆኑም ነበረ። ከዛ ዝቅ ብሎ አብርሃም እንደገና 5 ቀንሶ እግዚአብሔርን ጠየቀው። 45ስ ቢገኝ አለው። 45ም ቢገኝ አላጠፋትም አለው። ኦሪት ዘፍጥረት ምዕራፍ ከ18 ጀምራችሁ ስታነቡ ታሪኩን ታገኙታላችሁ። ታሪክ አልባ ንግግር አይደለም እነግራችሁ። 45ም ጠፋ። ሰዓታችንን ለመቆጠብ 5 እየቀነሰ አብርሃም እግዚአብሔርን ጠየቀው። እስከ 10 ደረሰ። 10 ላይ ሲደርስ ሰው ሲያጣ አብርሃምና እግዚአብሔር ንግግራቸውን አቆሙ። አብርሃምም መጠየቁን አቆመ። እግዚአብሔርም ከዛ በኋላ መላእክቱን ሀገሪቷን እንዲያጠፉ አዘዛቸው ይላል። የሰው ችግር ነው። ሰው ቸግሮት እግዚአብሔር 10 ሰው እንኳን በሰዶም እና በገሞራ አካባቢ እግዚአብሔር ሰው አጣ እና ዛሬ ስለ ሰው እናወራለን። ምናልባት እንሄዳለን። የርዕሴ ባሪያዬን ዳዊትን አገኘሁት፣ ቅዱስ ዘይትም ቀባሁት። እቺ ናት። ወረከብክዎ ለዳዊት ገብሬ ወቀባይክዎ ወቀባ ቅዱሰ መዝሙር 88 ላይ በቅንፍ 89 ላይ ታገኙታላችሁ። ለምንድን ነው ይህንን ርዕስ የፈለግኩት? ቅድም ከአርኩል ጋራ ቅድም ከመጣሁበት ጋራ ይያያዛል። በመጽሐፍ ቅዱስ ውስጥ ስታነቡ እግዚአብሔር አንድም ቦታ እንደዚህ ብሎ አያውቅም። ባሪያዬን ዳዊትን አገኘው፣ ባሪያዬን እገሌን አገኘው፣ ዘከመ ልቤ እንደ ልቤ የሆነ እግዚአብሔር ትልቅ በመጽሐፍ ቅዱስ ውስጥ መጽሐፍ ቅዱስ በእኛ ቤተ ክርስቲያን 80 ስንት ነው? በደሞ በዓለም አቀፍ ደግሞ 60 ስንት ነው? 66 መጽሐፍ ቅዱስ አለ። አንድም ቦታ እንደዚህ ያለ ቃል እግዚአብሔር አልተናገረም። ስትመረምሩት ለምንድን ነው እንደዚህ ያለው እግዚአብሔር? ዳዊት እንዴት ቢሆንለት ነው? ዳዊት እግዚአብሔርን እንዴት ቢወደው ነው? እግዚአብሔርስ ዳዊትን እንዴት እንዴት ቢዋደዱ ነው እንደዚህ ያለው እግዚአብሔር? ባሪያዬን ዳዊትን አገኘሁት፣ ቅዱስ ዘይትንም ቀባሁት አለ እግዚአብሔር። እና ምንድነው ይሄ ነገር? ወደ ታሪኩ ስንመጣ ከዛ በፊት አንድ ታሪክ ልንገራችሁ። ለእናንተ ጽናት እንዲሆናችሁ ነው። ወደ ቤተ እግዚአብሔር ለመምጣታችሁ፣ በቤተ እግዚአብሔር ለመገኘታችሁ መዘባረቄም አይደለም፣ እዛ ማዶም እዚህ ማዶም ማለቴ አይደለም። በማቴዎስ 12 ቁጥር 27 ላይ በአንድምታው ትርጓሜ እንደዚህ የሚል አለ።
እፎ እንከ ትቃወም መንግስቱ። ልብ በሉ። እፎ እንከ ትቃወም መንግስቱ። ወደ ኋላ ስትሄዱ ሰይጣንን በሰይጣን አጋንንት እንዴት ያስወጣቸዋል የሚል አለ። መንግስቱ እንደምን ልትጸና ትችላለች? የማን? የሰይጣን። ይሄ ምንድነው? እዛ ላይ የሚተርክልን ዮሐንስ ወልደ ማሪት የሚባል እዚህ ወንጌል ላይ አንድምታው ላይ እናገኛለን። ማሪት አባቱ ነው፣ ዮሐንስ ልጁ ነው። ይሄ ማሪት የሚባለው ጣዖት አምላኪ ለጣዖት ሰጋጅ ነው። ወደ ቤተ ጣዖት ሊገባ ሊሰግድ ሲሄድ ልጁን አስከትሎት ይሄዳል። አባቱንም እንዲመስል ነው። ለጣዖቱ ሲሰግድ ለጣዖቱ ሲሰዋ እንዲያየው ነው። ከሱ ተክቶ ርስቱን ስራውን እንዲሰራ ነው። ከዛ እሱ ገብቶ ለጣዖቱ ሲሰዋ ለጣዖቱ ሲሰግድ ልጁ በወንበር ላይ ይቀመጣል ዮሐንስ። ከዛ በኋላ ከዕለታት በአንድ ቀን አባቱ ለጣዖቱ ሲሰግድ ልጁ እንቅልፍ ይዘዋል። እንቅልፍ ይዞት በእንቅልፍ ውስጥ በተደሞ ውስጥ ተደሞ ይሉታል አባቶቻችን። እንደዚህ እውነተኛ የሆነውን ተደሞ ይሉታል። በተደሞ ጆሮአችሁ ይሰማል፣ ነገር ግን ምን እንደተባለ ምን እንደተነገረ አይሰማም፣ አይታወቅም። ህልም ይባላል። ያ ህልም እና ቅዠት የተለያዩ ናቸው። ቅዠት አልፎ የሚሄድ ነው፣ የማይታወቅ እንደገና ደግሞ የሚረሳ ነው። ህልም ቁልጭ ብሎ የሚታይ ነው። እንቅልፍ ተኝቶ በህልሙ አንድ ነገር ያያል። ሰይጣን ወይንም ደግሞ ሳጥናኤል በዙፋኑ ላይ ተቀምጦ በትልቅ ዙፋኑ ላይ ተቀምጦ በቀኝና በግራ ኃያላን አጋንንት ቆመው እሱን ይጠብቃሉ። ልክ እሱም እንደ እግዚአብሔር መሆን ይፈልገዋል። በራሱ መንግስት በራሱ ግዛት ማለት ነው። እዛ ላይ ያለ ይሄን ያያል። እነዚህ የቆሙት ኃያላን አጋንንት ከዛ በፊት ወደ ዓለም የተላኩ አጋንንት አሉ። ሄዳችሁ ስራ ሰርታችሁ ኑ ያላቸው። ሄደው ስራ ከሰሩ በኋላ ተመልሰው ይመጡና ለአጋፋሪዎቹ እበር ላይ ለቆሙት ወደ ጌታችን አስገባን፣ ሪፖርት ልናቀርብ ነው፣ የሰራውን ስራ ልንናገር ነው ይሏቸዋል። ገብተው ይጠይቃሉ። አስገባ ይለዋል። በእያንዳንዱ በተራ አስገባቸው ይለዋል። አራት ነገር ነው የሚያሳየን እዚህ ላይ። በመጀመሪያ አንደኛው ወደ ዓለም የተላከ ነው። ሁለተኛው በባልና ሚስት መካከል የተላከ ነው። ሶስተኛው በባህር ላይ የተላከ ነው። አራተኛው በገዳማት በመነኮሳት ላይና በምዕመናን ላይ የተላከ ነው። አሁን ይገባል። የመጀመሪያው የት ነበርክ ይለዋል። በዓለም ነበርኩ፣ በዓለም ዳርቻ ሁሉ ነበርኩ ይለዋል። ምን ሰርተህ መጣህ? ወንድማማቾችን አጣልቼ፣ ልብ ብላችሁ ስሙ ወገኖች፣ ወንድማማቾችን አጣልቼ አጋድዬ ደም አፋስሼ መጣሁ ይለዋል። አሁን ታዲያ ይህን ስራ ብለህ ነው የምታወራው? በስንት ጊዜ ይለዋል። በዚህ ጊዜ ይልና ዘመኑን ይነግረዋል። አስወጡት ይላል። ውጣ ይለዋል። ይወጣል። ሁለተኛው ይመጣል። የት ነበርክ ይለዋል። በባልና ሚስት መካከል ነበርኩ። ምን ሰርተህ መጣህ? ወልደው ከብደው ድረው ቆርበው የነበሩ ባልና ሚስቶችን አጣልቼ አፋጅቼ አለያይቼ መጣሁ ይለዋል።
ከዛ በኋላ ውጣ፣ ይህንን ስራ ብለህ ነው የምታወራ ይለዋል። ሶስተኛው ይመጣል። ግባ ይሉታል። ይገባል። የት ነበርክ ይለዋል። በባህር ላይ ነበርኩ። ምን አድርገህ መጣህ? ማዕበል አስነስቼ ወጀብ አምጥቼ መርከቢቷን አስገልብጬ ገልብጬ ብዙ በመርከቢቷ ውስጥ ያሉትን ሁሉ አስጨርሼ መጣሁ ይለዋል። ይሄ በአንድ መርከብ በአንድ አካባቢ የምነግራችሁ ይሄ በጠቅላላ በብዛት ነው። በትንሹ ብዙን መናገር ይላሉ አባቶቻችን። ይህንን ስራ ብለህ ነው የምትናገረው፣ ውጣ ይለዋል። ከዛ በኋላ አራተኛው ይገባል። የት ነበርክ ይለዋል። በገዳም በመነኮሳት በቤተ እግዚአብሔር በቅጽረ ቤተ እግዚአብሔር አካባቢ ነበርኩ። ምን አድርገህ መጣህ? ሲጾም ሲጸልይ ሲሰግድ፣ ሲጾሙ ሲጸልዩ ሲሰግዱ ቤት ንብረታቸውን አባት እናታቸውን ጥለው ገዳም ገብተው እንደገና ደግሞ ጠዋት ለኪዳን ቀን ለቁርባን ማታ ለጸሎት ለወንጌል ሲመላለሱ የነበሩትን ምዕመናን መነኩሴውን ከገዳም አስወጥቼ ዓለም ውስጥ አስገብቼ የዓለም ስራ አሰርቼ ምዕመናኑን ከቤተ እግዚአብሔር አስቀርቼ ክፉ ስራ አሰርቼ ሲያደርጉ የነበሩትን አስትቼ መጣሁ። በስንት ዘመንህ? መነኩሴውን በ40 ዘመን ከገባበት ጊዜ ጀምሮ ሳልለይ፣ ምዕመናኑን እግራቸው ቤተ እግዚአብሔር መርገጥ ከጀመሩበት ጊዜ ጀምሬ ሳልሰለች፣ ከዛ በኋላ ከዙፋኑ ብድግ ይልና ና እዚህ ተቀመጥ ይለዋል። ያስቀምጠዋል። ራሱ ላይ ያደረገውን የእሳት ዘውድ አውልቆ ያደርግለታል። በግራና በቀኝ ያሉትን ኃያላን አጋንንት ስገዱለት ይላቸዋል፣ አመስግኑት ይላቸዋል። ይሄንን ያህል ዮሐንስ ከዛ በኋላ ብንን ይላል። ብንን ሲል በህልሙ ነው። ከዛ በኋላ ምን አለ? የመነኮሳት ፈተናቸው ጠዋት ለኪዳን ቀን ለቁርባን ማታ ለጸሎት ለወንጌል ወደ ቤተ እግዚአብሔር የሚሮጡ ምዕመናን ፈተናቸው መከራቸው ምን ይጸና ብሎ መንኖ በረሃ ገብቶ ገዳም ገብቶ መነኮሰ፣ ዮሐንስ ተባለ ይላል። ለምንድን ነው መለስ ብለን ስናየው ለምንድን ነው ይላሉ አባቶቻችን ሲያስተምሩ። የወንድማማች ደም ማፍሰሱ ኃጢአት አይደለም፣ ስራ አይደለም። ባልና ሚስትስ ማለየቱ ስራ አይደለም። እንደገና ደግሞ ባህርስ ላይ ያንን ማድረግ ስራ አይደለም። ይሄንን ለምንድን ነው ከክፉ ስራ ያልቆጠረው? አይ እነዛ ደም ቢያፋሰሱም ቢፋሰሱም ባልና ሚስት ቢጣሉም ቢለያዩም በባህር ላይ ያሉ ቢገለበጡም ቢሞቱም ጥንቱንም የሱ ነበሩ። አንድ ንጉሥ ከባለጋራው ጋራ ጦር ሜዳ ገጥሞ በጦር ሜዳው ላይ ድል ያደረገው ንጉሥ ምርኮኛ ይማርካል፣ ግዳይ ይጥላል። ከገደላቸው ይልቅ በማረካቸው ይደሰታል ያ ንጉሥ። ለምን? የዛን የተቃራኒውን የጠላቱን ንጉሥ ብርታቱን፣ ጽናቱን እንደገና ደግሞ በዚህ መልክ ቢሆን ታሸንፋለህ፣ በዚህ መልክ ከሆነ አታሸንፍም፣ አትቅጠም ብለው ምክር ይሰጡታል። አሁንም በነዚህ የተደሰተው
በተማረኩት የተደሰተው ቤተ እግዚአብሔር ሄደው ወንጌል ሰምተው ሥጋው ደሙን በልተው ደሙን ጠጥተው ቃሉን ሰምተው ከእጄ አምልጠውኝ ነበረ፣ ምርኮኛ አድርጎ መለሰልኝ ብሎ በእነሱ ይደሰታል። ንጉሥ በእነኛ በምርኮኞቹ እንደተደሰተ ይላሉ አባቶቻችን። እናችን ለብቻው ያዙልኝ። ምን ያህል ክርስቲያኖች በገዳም ያሉ አባቶች ምን ያህል ፈተና እንዳለባቸው ተመልከቱ። ምን ያህል ከኋላችን ከፊታችን ምን ያህል ጠላት እንዳለን እና ይህንን ልነግራችሁ ፈልጌ ነው፣ እንድትጸኑ ነው። በዚህ መሰብሰባችሁ ቀላል እንዳይመስላችሁ ነው። በጣም ከባድ ፈተና ነው ያለበት እና ወደ ርዕሴ ስመለስ ይሄንን ከያዛችሁልኝ ያዛችሁልኝ። አዎ ከዚህ በፊትም ተምራችሁት ሊሆን ይችላል። በማቴዎስ 12:27 ላይ በአንድምታው ታገኙታላችሁ። ከመጽሐፍ ቅዱስ የተወሰደ ነው። ከዳዊት በፊት የነበረው ንጉሥ ሳኦል ይባላል። ሳኦልን የቀባው ሳሙኤል ነው። ሳኦል መስፍነ እስራኤል ንጉሥ እስራኤልን በሚያስተዳድርበት ሰዓት በልቡ እግዚአብሔራዊ፣ በልቡ ጣዖታዊ፣ በአፉ እግዚአብሔራዊ ነበረ። በልቡ ወደ ጣዖት ነበረ ልቡ፣ በአፉ ግን እስራኤል እንዳይቆጡ፣ እስራኤል እንዳያጉረመርሙ እግዚአብሔር ይል ነበረ። ምን ይላል? ሳኦልን ናኩት። በመጽሐፈ ሳሙኤል ምዕራፍ 15 ቁጥር 1ኛ ሳሙኤል 15:35 ሳኦልን ናኩት፣ በእስራኤልም ላይ ስለሾምኩት ተጸጸትኩ ይላል። ከዛ በኋላ ሳኦልና እግዚአብሔር በልብ ከተራራቁ በኋላ እግዚአብሔር የአፍ አይደለም የልብ ነው። ይህንን እወቁ። ጸሎትም ስንጸልይ እግዚአብሔር ቤትም ስንመጣ ስናመልክም ወንድማችንንም ስንወድ እህታችንንም ስንወድ ከልብ መሆን አለበት። የአፋዊ ብናደርገው እግዚአብሔር ያውቃል፣ አንጠቀምበትም። ተጸጸትኩ አለ እግዚአብሔር። ከዛ በኋላ እግዚአብሔር ከናቀ በኋላ እግዚአብሔር ከተወ በኋላ አፍታም አይቆይም፣ ይተዋል። እግዚአብሔር ይታገሳል፣ ዝም ይላል። ቁናው ሲሞላ ቁናው ሲፈስ ከዛ በኋላ የእግዚአብሔር ሚዛኑ አፍታም አይቆይም። ከዛ እንደገና ወደ ሳሙኤል እግዚአብሔር ለሳሙኤል ድምፅ ያሰማል። ሳኦልን ንቄዋለሁ፣ የእስራኤል ንጉሥ ሊሆን አይችልም፣ በልቡ ጣዖታዊ በአፉ እግዚአብሔራዊ ሆኖ አግኝቸዋለሁና ሂድና ከእሴይ ልጆች አንዱን ቅባና የእስራኤል ንጉሥ አድርግ ብሎ እግዚአብሔር ለሳሙኤል ይነግረዋል። በነገራችን ላይ ሳሙኤልና እግዚአብሔር በኤሊ ቤት ነው የሚተዋወቁት። ይህንንም ከመጽሐፈ ሳሙኤል ታገኙታላችሁ። የመካኒቷ የሐና ልጅ በጸሎት የተገኘ ተመልከቱ። እግዚአብሔር ሲመርጥ የመካኒቷ የሐና ልጅ መካኒቷ 7 ወለደች አለች ሐና ሳሙኤልን ከወለደች በኋላ እና በልጅነቱ ነበረ ለኤሊ ለታቦተ ጽዮን አገልጋይ እንዲሆን የሰጠችው። በእግዚአብሔር ቤት ያደገ በታቦተ ጽዮን ስር ያደገ ኤሊ መስዋዕት ሲሰዋ እግዚአብሔርን ሲያገለግል ሲያይ ያደገ ነው። ሳሙኤል ደግሞ እግዚአብሔር በሕፃንነቱ አነጋግሮታል። ኤሊ ሂድና ተኛ፣ ለምንድን ነው የምትቃዠው እስከሚለው ድረስ እግዚአብሔርና ሳሙኤል በልጅነታቸው ይተዋወቃሉ። እግዚአብሔር በልጅነታቸው ከእግዚአብሔር ጋር ያስተዋውቃችሁ። አሜን በሉ። ቀላል ልጆቻችሁንም በሕፃንነታችሁ ከእግዚአብሔር ጋር ያስተዋውቅላችሁ። ክርና ጥምቀቱ አይደለም፣ የልብ መተዋወቅ እንደ ሳሙኤል
እና ከዛ በኋላ እሺ ያለ ሳሙኤል የሳኦልንም እግዚአብሔርን መክዳት አውቆታል፣ ተረድቷል። ነቢይ ነው። ከዛ ቅባ መንግሥቱን ይዞ ወደ እሴይ ቤት ገሰገሰ። እሴይ ቤት ሲደርስ እሴይ ከ7 ልጆቹ ጋር እቤት ቁጭ ብሏል። ኤልያብ፣ ኤልያና እና ሳማ ትልልቆቹ ከነዚህ ጋር ቁጭ ብሏል። ሳሙኤል በር አንኳኩቶ እሴይ ሲከፍትለት ወደ ሳሙኤል ቤት ሲገባ ተደርድረው አያቸው 7ቱ። ትልቁን ኤልያብን ሲያይ በአማን ሐሬ እግዚአብሔር መንግሥተ ለእስራኤል አለ። እግዚአብሔር እንዴት ያለውን ሰው ለእስራኤል መንግሥት መርጧል አለ። ተመልከቱ የሰው ሞኝነት ምንድን ነበረ? ኤልያብ መልኩ ይሄንን ያህላል የማይባል ጠጉሩ እየተቆረጠ ለሐርነት ይሸጥ ነበረ ይላል አባቶቻችን ሲል። በጣም ውብ ቁመቱ ዘለግ እና አደነቀ ሳሙኤል ታላቁን ኤልያብን የእሴይን ልጅ በማየቱ። ከዛ አቆመ። ቅባ መንግሥቱን ከፍቶ ሊቀባ ነው። ቅባ መንግሥቱን ና ተከፈት ቢለው አልከፈት አለ፣ እምቢ አለ። ከዛ ሁለተኛውን አቀረበለት፣ በፊቱ አለፈ። ለሁለተኛውን ቅባ መንግሥቱ እምቢ አለ። ለሶስተኛውም እምቢ አለ። እስከ 7ኛው እምቢ አለ። ሳሙኤል ተጨነቀ። ምንድን ነው? ተመልከቱ። ከዛ በኋላ እሴይ አለው፣ ሌላ የቀረህ ልጅ አለ አለው። አይ አንተ ላልከው ነገር አይሆንም እንጂ በዱር በግ የሚጠብቅ ትንሽ ብላቴና አለ። አንተ ላልከው ነገር ግን አይሆንም። አያችሁ፣ እስቲ ይምጣ። እሱ ሳይመጣ አንረፍቅም፣ ምግብም አንበላም፣ ውሃም አንጠጣም። ያ በዱር ያለው በጎች የሚጠብቀው ይምጣ ተባለ። ሄዶ ተጠራ። ትንሹ ብላቴና መጣ። በነገራችን ላይ ከልጆቹ ሁሉ ንቆ ከልጆቹ ሁሉ አይረባም አይጠቅምም ብሎ ነበር በግ ሲያስጠብቀው ነበር፣ አባት እንኳን። ከዛ በኋላ መጣ። ዳዊት ገና 50 ሜትር ከሳሙኤል ርቆ 50 ሜትር ሲቀረው ቅባ መንግሥቱ በራሱ ተከፈተ ይላል፣ እግዚአብሔር ሲፈቅድ። ከዛ በኋላ ሳሙኤል ተደነቀ። የእግዚአብሔር ድምፅ ደግሞ ምን አለው? ይትራይ ገጸ ርኤቱ ለኤልያብ፣ የኤልያብን ደምግባት የኤልያብን ውበት አትመልከት። ሰብእሰይሬ ገጸ እግዚአብሔር ሰይሬ ውስጥ፣ ሰው ላይን ያያል እግዚአብሔር ግን ውስጥን ያያል ብሎ እግዚአብሔር ተናገረው። ዳዊትን ቅባ መንግሥቱን ለሳሙኤል ቀባው። ከዛ በኋላ ረፈቁ ይላል እና ምንድነው? ከዛ በኋላ ዳዊት እና ሳኦል የገጠሙት ግጥሚያ አለ፣ ፍትኪያ አለ፣ ብዙ ነገር አለ። ከዛ በኋላ እግዚአብሔር የቀባው ስለሆነ መንግሥቱን ለዳዊት ሰጠው። እግዚአብሔር ሳኦል ታቦተ ጽዮን የት ጋ ትኑር፣ የት ትቀመጥ፣ ምን ትምሰል፣ ማን ትሁን አላሰበም፣ አልተናገረም ነበር። ዳዊት ከተቀባ በኋላ የእስራኤል ንጉሥ ከሆነ በኋላ ጠዋትም ማታም ሐሳቡ ስለ ታቦተ ጽዮን ነበረ። ለምን? መቅደስ የላትም፣ ማረፊያ የላትም፣ ድንኳን የላትም ነበረ። ተማርካ ከምርኮ ስትመለስ ዳዊት ራቁቱን ዘለለ ይላል። ታቦተ ጽዮን ወደ ሀገሯ ወደ እስራኤል ስትመለስ ከኢሎፍላውያን እጅ ወጣ። ልብሱን ጥሎ ዘለለ።
ሚስቱ የሳኦል ልጅ ናት፣ የዳዊት ሚስት ትወደዋለች። ንጉሱ ልብሱን ጥሎ በዛ ሕዝብ መካከል ንጉስ ነው ቢሆን የክብር ልብሱን ለብሶ ነበር መንጎማለል ያለበት። ራቁቱን በሕዝብ መካከል እሷ አውቀውም ተሰውሯል። በዝማሬ ተመልከቱ፣ በዝማሬ ተሰውሯል፣ ሄዷል። የዋህ ቅን። ከዛ በኋላ ወመነነቶ ይላል ሜልኮል ሚስቱ ናቀችው። ይህ የእስራኤል ንጉሥ እንዴት በሕዝብ ፊት ራቁቱን ይዘላል? እሷንም እግዚአብሔር ይረግሟታል ይላል። እስከምትሞት ድረስ ልጅ ሳትወልድ ሞተች። እግዚአብሔር ዳዊትን እንደዛ በማለቷ እና እግዚአብሔር ምን አለ? ባሪያዬን ዳዊትን አገኘሁት፣ ቅዱስ ዘይትም ቀባሁት። ዳዊት አንደኛ የዋህ ነበረ፣ ሁለተኛ ቅንና ትሁት ነበረ፣ ዘማሪና ጸሎተኛ ነበረ፣ ፈራጅና አመስጋኝ ነበረ። እነዚህ ሁሉ በዳዊት ውስጥ ይገኛሉ። ይህንን የፈለኩት የእግዚአብሔር ቤተሰቦች፣ እነዚህ ሁሉ ከእናንተ ከእኛም ይፈለጋሉ። ቅንነት፣ ደግነት፣ የዋህነት፣ ዘማሪና ጸሎተኛ የዳዊትን ያህል ብዙ በመጽሐፍ ቅዱስ ውስጥ ብዙ የጻፉ ብዙ የተናገሩ አሉ። ይገርማቸዋል። በመዝሙረ ዳዊት ውስጥ ግን የምታገኟቸው ቃላት ፍጹም እግዚአብሔርና ሰው የሚገናኝባቸው። እንባ አለ፣ እዛ ውስጥ ለቅሶ አለ፣ ንስሐ አለ፣ ኑዛዜ አለ፣ ስግደት አለ፣ ትሩፋት አለ፣ ምጽዋት አለ፣ ራስን ዝቅ ማድረግ አለ። ማንም በጽሁፉ በቋንቋው እኔ ትል ነኝ፣ አፈር ነኝ፣ መሬት ነኝ ብሎ ማንም አልተናገረም ካለ ዳዊት በስተቀር። ዘመኑን እየለካ ይናገር ነበር። ዘመኔ 70 ዘመን ነው። ወይ ወርድ ውስጥ አስታለም አበዊሁ፣ ወደ አባቶቹ ዓለም ይሰበሰባል ስጋ ለባሽ ሁሉ፣ እንደ ሳር ቅጠል ነው፣ እንደ አበባ ረጋፊ ነው እያለ ሞቱን በቤተ መንግስት በዙፋን ላይ ተቀምጦ ስለ ሞቱ ያስብ ነበረ። ስለ ሀጅነቱ ያስብ ነበረ። ስለ ዘላለማዊቷ ርስት ያስብ ነበረ። እና ለዚህ ነው እግዚአብሔር ዳዊትን አገኘሁት ያለው። ስለዚህ ስለ ደግነቱ፣ ስለ ቅንነቱ በጣም ተናግሯል። እንደ ጽድቄ ፍረድልኝ፣ እንደ የዋህነቴም ይሁንልኝ። መታሰቢያ ማስታወሻ ከያዛችሁ መዝሙር 7 ላይ 8 ነው ያለው። መዝሙር 7 ቁጥር 8 ላይ እንደ ጽድቄም ፍረድልኝ። እስቲ በሉ እናንተም እንደ የዋህነቴም ሁንልኝ። አዎ እንዲህ ያለ ቋንቋ ያስፈልጋል። እንደ ጽድቄ። ጽድቅ ማለት እውነት ማለት ነው። እውነት መናገር፣ እውነት መስራት፣ ለእውነት መመስከር፣ ከእውነት ጋር ማደር። ምህረት ተላይ ያለውን እንተውና ምህረትን፣ ርኅራኄን፣ ቸርነትን፣ ትህትናን፣ የዋህነትን፣ ትዕግስትን ልበሱ። በመድኃኔዓለም እቺ መጽሐፍ ቅዱስ አንቧት። የጳውሎስ መልእክት ናት። ቆላስይስ 3:12 በማርያም አደራችሁን። አሁን አንዳችሁም እጃችሁ ሲንቀሳቀስ አላየሁም። በማቴዎስ 5:9 ብፅዓን አሉ። 9 ብፅዓን ስላላችሁ እንዲሚያደርጉ ብፁዓን ናቸው፣ እንዲሚያደርጉ ብፁዓን ናቸው፣ እንዲሚያደርጉ ብፁዓን ናቸው ይላል። ሶስተኛው ብፁዓን የመድኃኒታችን የኢየሱስ ክርስቶስ ወንጌል ማቴዎስ 5 ከቁጥር 1 እስከ 12 9 ብፁዓን ናቸው ያሉት። በቅዳሴም በሆነም ነገር ሲነበብ ትሰማላችሁ አይደል? ሰምታችኋል አይደል? እንደሚያደርጉ ብፁዓን ናቸው። ሶስተኛው ብፁዓን የዋሆች ብፁዓን ናቸው ምድርን ይወርሳሉና ነው የሚለው። የትኛው ምድር ነው? ይሄኛ የምንጋደልበት፣ የምንጣላበት፣ ደም የሚፈስበት፣ ሰዎች አጥተው አግኝተው የሚያጡበት፣
ተራቁተው የሚቸገሩበት፣ በልተው ተርፏቸው ተቀማጥለው ትተውት የሚሄዱበት የትኛው ዓለም ነው? የማያልፈው ዓለም። የቶቹ ናቸው የሚወርሷቸው? የዋሆች። ተመልከቱ። ጥቅሙን ይዩ፣ ጥቅሙን በረከቱን እንመልከት እና ራሱ መድኃኒታችን ኢየሱስ ክርስቶስ በዚህ መልክ አስተምሮናል እና ስለዚህ የእግዚአብሔር ቤተሰቦች ክቡር ዳዊት በዚህ ተጠቀመ። አባቶቻችን በዚህ በረከት ተጠቀሙ። ነቢያትም ሐዋርያትም በዚህ ተጠቀሙ። በዚህ መሰረት እኛም እግዚአብሔር እንዲወደን፣ እግዚአብሔር እንዲያከብረን፣ እግዚአብሔር እንዲፈቅድልን በውዴታችንም ወደድንም ጠላንም ዓለምን ወደድናትም ጠላናትም እሷ ነገ የግድ ትጠላናለች። እንጦንስ አባቱ ሲያርፍ ከበረሃ ተጠራ። በሕፃንነቱ ነው በወጣትነቱ ነው ወደ በረሃ ሄደው። አባትህ ሞተ ተብሎ ተጠራ። አባቱ አልተቀበረም ነበረ። ቀጥ ብሎ መጥቶ አባቱ አስከሬን ፊት ቆመና አባቴ አለ፣ የምትወዳት ዓለም ጠላችህ። ሁለተኛ አባቴ አለ፣ የምታከብራት የምትንከባከባት ዓለም ከዳችህ። አባቴ አለ፣ የምታፈቅራት የምታከብራት ዓለም ናቀችህ። እኔ ግን አለ ሳትንቀኝም ሳታከብረኝም ሳታዋርደኝም አዋረድኳት፣ ናቅኳት፣ ጠላኋት። ይሄን ያለው ምን አድርጎ ነው? ጥሏት በረሃ ገብቶ ነው። አዎ በረሃ ግቡ ማለታችን አይደለም ማለት አይደለም። ዓለምም ወስነስጣችሁ ዓለምን መርሳት ትችላላችሁ። ከእግዚአብሔር ከኢየሱስ ክርስቶስ ከቅዱሳኑ ጋር መኖር ትችላላችሁ። ዓለምም ውስጥ ናችሁ። እንደ አብርሃም ዓለም ውስጥ ሆኖ እግዚአብሔር ዓለምን ረስቷታል። እንደ ኢዮብ ዓለም ውስጥ ሆኖ እግዚአብሔርን ረስቷታል። ብዙዎቹ ደጋጎች ዓለም ውስጥ ሆነው ንቋታል። እቤታቸው ውስጥ ሆነው የመነኑ አሉ። አልጋቸው ላይ የማይተኙ እንደፈለጋቸው የማይበሉ። ዓለም ውስጥ ማለት መዋኘት ምን ማለት ነው? ዓለም ውስጥ መዋኘት፣ ዓለም ውስጥ መኖር ማማት፣ ክፋት፣ ተንኮል፣ ቂም፣ በቀል፣ ቅንዓት፣ ጥላቻ፣ ዘረኝነት፣ አድመኝነት፣ መለያየት፣ መናፍቅነት፣ ዝሙት፣ ማመንዘር፣ መስረቅ፣ በቃ ስንቱ እዚህ ውስጥ መኖር ማለት ዓለም ውስጥ በዓለም ኃጢአት መዋኘት፣ በዓለም ኃጢአት መታጠብ ማለት ነው። ከዚህ ሁሉ የራቀ በዓለም ውስጥም ሆኖ መንኗል። ጠዋት ለኪዳን ቀን ለቁርባን በሰንበት ቀን ቤተ እግዚአብሔር እየተገኘ ፈጣሪውን ልጆቹን በስርዓት የሚያሳድግ ባል ሚስቱን፣ ሚስት ባሏን ሲወዱ፣ ቤተሰብ ልጆቻቸውን ሲዋደዱ፣ ሃይማኖታቸውን ሲያከብሩ እነኛ በዓለም ውስጥ ያሉ መናኞች ይባላሉና የእግዚአብሔር ቤተሰቦች አሁን ብዙ ነገር አይተናል። ቢቆጠር ከመጀመሪያው ጀምሮ ብዙ ነገር ነው። የመጨረሻ አደራዬ አባቶች ወንድሞቻችን በ40 ቀን እናቶቻችን እህቶቻችን በ80 ቀን እዚች ቤተ እግዚአብሔር ውስጥ ገብተን እጃችንን ለሥላሴ ሰጥተናል። በዮርዳኖስ ተጠምቀናል። በ80 ቀናችን በ40 ቀናችን ክርስቶስን ተቀብለን ሥጋ ወደሙን በልተናል። እባካችሁ በ80 ቀን በ40 ቀን እንደውም በእናታችን ማህፀን ጀምሮ ድምጿን እየሰማን የተወለድነውን ቤተ ክርስቲያናችንን አንተዋት እባካችሁ። አሁን አባቶቻችን ያከበሯትን
አባቶቻችን የወደዷትን አባቶቻችን የሞቱላትን እኛ ንቀን አሁን አቅማችን ነው? እኛ ጠልተን አሁን አቅማችን ነው? አቅም አለን ያልን ለማድረግ እጃችንን ለሌላስ መስጠት አሁን የሥላሴን ማኅተም የታተምንበትን እጅ ለሌላ መስጠትስ አሁን በየቦታውስ መማረክ አሁን ጀግንነት ነው? ጀግንነት አይደለም። ይራበንም ይጥማንም ይቸግረንም እናት አባቶቻችንን የሰጡንን አክብረን መጠበቅ አለብን። እነሱ በየዋህነታቸው ሲኦል ሊወርዱ፣ እኛ በብልጠታችን መንግሥተ ሰማያት ልንቀመጥ። በጣም ይገርማል፣ በጣም ይገርማል። እና እንዴላችሁም ቅድስት ቤተ ክርስቲያናችሁ ጥርት ያለች እንደ ውሃ የጠራች እንደ ከዋክብት የምታበራ እንደ ጨረቃ የደመቀች እንደ ፀሐይ የምታበራ አባቶቻችሁ የሰጡን እነ ጳውሎስ የሞቱላት እነ ጴጥሮስ ቁልቁል የተሰቀሉላት እነ እንድርያስ እንደ ቶማስ ስልቻ የወጡላት በየቦታው ደማቸው የፈሰሰላት ቅድስት ቤተ ክርስቲያናችሁ አትርሷት፣ ጥላችኋት አትሂዱ። የዕለት አሁን የምንባባልበት ነገር ነገ ይቀራል። እየሰማኝ ነው አይደለ? አደራህን ስማኝ። ግድ የለም እየጨረስኩ ነው። ሩቅ ነው ቦታህ፣ ቤትህ። እኔ እዚህ ውስጥ ማን እንደሚሰማ ማን እንደማይሰማ ገርማችኋል አውቃለሁ። ግድ የላችሁም፣ ትንሽ ነገር ይዛችሁ ሂዱ። በእርግጥ በየሳምንቱ ትማራላችሁ። የኔ እንደዛ ላይሆን ይችላል እንደ ሌሎቹ አውቃለሁ። ግን ቢሆንም አባት ከነቆቡ ሲቆም ደግሞ ያም ትምህርት ነው እና ስለዚህ አባቶቻችሁን ምሰሉ፣ እናቶቻችሁን ምሰሉ። ኢሳይያስ ምዕራፍ 51 ላይ ኢሳይያስ ምን አለ ለእስራኤል? ነጽሩ ሀባቡክሙ አብርሃም ወሀበምክሙ ሳራ። እናንተ እስራኤላውያን እባካችሁ አባታችሁን አብርሃምን ምሰሉ፣ እናታችሁን ሳራንም ምሰሉ። ሳራም ስለ እናንተ ብዙ ሆናለች፣ አብርሃምም አባታችሁ ስለ እናንተ ብዙ ሆናል ይላል። አባቶቻችንን እንምሰል። አንድ ታሪክ ተርኬላችሁ ላብቃ። አሁንም ዳዊት አባታችን ዘማሪው ዳዊት ዘነግሠ ለእስራኤል አመ ይትነሱ ላሌውን የሚለው ላይ አንድምታውን ነው የምነግራችሁ። እዛ ላይ በአንድምታ ሊቃውንቱ ይተረጉሙታል። እለዋን ጠላቶች በተነሱበት ሰዓት ቤተ መንግስቱን ጥሎ በረሃ ገባ። ጠላቶች ተነሱበት፣ ወይንም ደግሞ ጠላት ለመውጋት ሄዶ የጠላት ኃይል አይሎበት በረሃ በነበረበት ሰዓት ውሃ ጠማው። የውሃን ምንጭ የጠላት ሰራዊት ይዟታል። ከዛ በኋላ ኤልያና፣ ኢያቡስቴ፣ አሚኖን የሚባሉ አጠገቡ የሚላላኩ ንጉሳቸውን የሚደግፉ የሚያለብሱ አገልጋዮች አሉት። ነገራቸው፣ ውሃ ጠማኝ አላቸው። ውሃው በጠላት ተይዟል። ምንጭ ናት፣ የቤተልሔም ምንጭ ናት። መግቢያም የላት መውጫም የላት፣ ዙሪያዋን ተኝተውባታል። ከዛ በኋላ ምን አሉ? በማር በወተት ያሳደገ ንጉሳችን፣ ሳይርበን ሳይጠማን እዚህ ያደረሰ ንጉሳችን እንዴት ውሃ ውሃ እያለ ይሙት ብለው ሁለቱ ተማክረው፣ አንዱ አጠገቡ ቀረ። ሁለቱ ተማክረው ወደ ውሃ ምንጯ በደረታቸው እየተሳቡ ሄዱ። የማን ጌታ ውሃ ውሃ እያለ ይሞታል? እየተሳቡ ሲሄዱ ውሃን የከበቡት የጠላት ጦር እንቅልፍ ይዞት ነበረ። ቀስ ብለው የጠላት ጦር ሳይሰማ ውሃን በኮዳቸው ቀድተው ይዘው ተመለሱ። በደረታቸው እየተሳቡ ቢነቁ ይገሏቸው ነበረ። ብቻቸውን ናቸው። የጦር መሳሪያ አልያዙም፣ ሁለት ናቸው። ውሃን የከበቡት
እነሱ በውሃ ጥም ሊገሉ ነው። ውሃን የከበቡት ብዙዎች ናቸው። ከዛ በኋላ ዳዊት ጋር ደረሱና ንጉሥ ሆይ አመጣን ጠጣ አሉት። እንዴት አድርጋችሁ አመጣችሁ? በደረታችን ተስበን ጠላት ሳያየን ቀርተን አመጣን። እናንተ ቢያገኟችሁ ይገሏችሁ አልነበረም? ይህን ውሃ መጠጣት የእናንተን ደም መጠጣት ነው ብሎ ውሃውን አፈሰሰው። ከአወ ውእተ ማይ ወይሴት የምኔሁ። ከዛ በኋላ እንደ ሰማዕታት ደም ተቆጠረለት። አሁን ምን ልላችሁ ፈልጌ ነው? የማን ጌታ ውሃ ውሃ እያለ ይሞታል? የማን ቤተ ክርስቲያን የማን እናት የልጅ ያለህ የምእመናን ያለህ እያለች እንዴት እናንተ ልጆቿ እያላችሁ የማን እናት ታለቅሳለች? የማን አባት ያለቅሳል? ኢየሱስ ክርስቶስ። እናንተ እያላችሁ አይመስልም? ይሄ ጥቅስ አይመስልም? አዎ እኛ አለንልህ በሉት። እነሱ ደግሞ የማን ጌታ ውሃ ውሃ ሲል ይሞታል? አደራችሁን የማን ጌታ የልጅ አለህ የማን እናት የልጅ አለሽ እያለች ባዷን ትቀራለች ትላላችሁ አይደለም? ምን ነው ዝም አላችሁ አትሉም? አዎ አደራችሁን። ነገ የምታመጣውን አናውቅም። ነገ የምታመጣውን አናውቅም። ዛሬ እዚህ አይተናችኋል። ዘመን የማያመጣውን አውቅም። ነገ የት እንደማናያችሁ አናውቅም። ለዚህ ነው አደራ የምንላችሁ። ብዙዎቹ ከድተውናል፣ ብዙዎቹ ርቀውናል፣ ብዙዎቹ ጠፍተውብናል። አባትና እናት ተጨንቀዋል፣ ወንድምና ማቾች ተለያይተዋል። ማዕተባቸውን በጥሰዋል፣ ክራቸውን ክደዋል። አይተናል፣ በዓይናችን በጆሮአችን ሰምተናል። የምናውቃቸው ያጠመቅናቸው፣ ያቆረብናቸው፣ ያጋባናቸው በቁርባን ተለያይተው አንዱ አንድ ቦታ አንዱ አንዱ ቦታ ገብተዋል። አንድ የሆኑትን ሰው አይለይም ብለን ተክሊል የጫንላቸው 2 3 ወልደው ልጆቻቸውን በትነዋል። ቤታቸው ወና ሆኗል። ልጆቻቸው ጎዳና ላይ ወጥተዋል። ውሸት እውነት። ለዚህ ነው አደራ የምንላችሁ። ብዙዎቻችሁ ወጣቶች ናችሁ። ነገ የምታመጣብንን አናውቀውም። እንደ ዳዊት ዘማሪ እንድትሆኑ፣ እንደ ዳዊት የዋህ እንድትሆኑ ነው። እንደ ዳዊት ቅን እንድትሆኑ ነው። እንደ ዳዊት እምነታችሁን ሃይማኖታችሁ እንድታከብሩ ነው። አባቶቻችሁ በመድረክ ላይ እግዚአብሔር ነው የሚናገረው። አደራ ነው የምንላችሁ። እግዚአብሔር አደራ ይበላችሁ። አደራውን ለመፈጸም ያብቃችሁ። በጣም ይቅርታ አስረዝም ያለው ይቅርታ የጠየቀ ደግሞ ይቅርታ ይደረግለታል አይደል? ይቅር በሉኝ። እግዚአብሔር ይስጥልኝ። ሊቀ ብርሃናት እግዚአብሔር ያክብርልኝ። ጉባኤያችሁን ይባርክላችሁ። ከዚህ ከመድረኩ አይለያችሁ። በእውነት ማጣት አለ፣ መቸገር አለ፣ ብዙ ነገር በውስጣችን አለ። አሁን እንደዚህ ስናያችሁ እኛን እያያችሁ እያንዳንዳችን ልቡና ውስጥ ስንት ነገር አለ፣ ስንት ችግር አለ፣ ስንት ዕቃ አለ፣ ስንት ጉድለት አለ። ግን እግዚአብሔር ይሞላዋል። አይዟችሁ። አዎ ያ ዕንባቆምን ተመልከቱት። በማሳ ውስጥ ምንም ባይኖር፣ ወይን ባይኖር፣ ስንዴ አዝመራ ባይኖር፣ በበረት ውስጥ ከብት ባይኖር፣ በጋጣ ውስጥ በግና ፍየል ባይኖር፣ እኔ ምንም ባይኖረኝ በእግዚአብሔር ደስ ይለኛል አለ። በእግዚአብሔር ደስ ይበላቸው። አይዟቸው። አዎ እግዚአብሔር ያለው ሁሉም አለው። ያለውም የተሾመውም ያገኘውም የነዳውም ፎቅ ላይ የኖረውም ሁሉም ወደ መሬት ይወርዳል። ነገ አወራረዱ ይለያያል። አዎ እና ስለዚህ ሁሉም ነገር ያልፋል። ልቡናችሁ ውስጥ ያለውን ሰንኮፍና የለውን ሐዘን ለእግዚአብሔር ለመድኃኔዓለም ንገሩት፣ ለድንግል ማርያም ንገሯት። በቃ ይቃለላል እንጂ አሁን ችግር የለም እያልን አይደለም። ተመችቷችኋል፣ ተዝናንታችኋል፣ ምንም እንትን የለም እያልናችሁ አይደለም። ገና ከዚህ ቤታችሁ ስትገቡ የታክሲው ራሱ የስንቱ ችግር አለ። እናውቃለን። ይህን እግዚአብሔር ይጠብቃችሁ፣ መድኃኔዓለም ይሙላላችሁ። ሊቀ ብርሃን እግዚአብሔር ያክብርልኝ። ሊቃውንት እግዚአብሔር ያክብርልኝ። እግዚአብሔር ይጠብቅልኝ።
ነው።